ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንደዚሁም የቲክታክ ፎሎወሮች መንግስት ቦታችሁን ለልማት በሚል ከመውሰዱ በፊት ማሟላት ያለበት ግዴታ አለ። እንግዲህ መንግስት የዜጎችን ይዞታ ያንድን ሰው ቦታ ከመውሰዱ በፊት የዚህን ዜጋ መብት የዚህን ባለ ይዞታ መብት ባከበረ መልኩ እንዲሆን አስፈጻሚው አካል የሚያካሂደውን ከይዞታ የማስለቀቅ ድርጊት ፈር ለማስያዝ አቅጣጫ ለማስያዝ እና የዜጎችን መብት ለማስከበር በሚል የመሬት ማስለቀቅና የካሳ ጉዳዮች አዋጅ ቁጥር 1161 እንደዚሁም የሚኒስትሮች ምክር ቤት ደንብ ቁጥር 472/2012 በአዲስ አበባ ደረጃ ደግሞ የአዲስ አበባ ከተማ አስተዳደር መመሪያ ቁጥር 79/2014 አውጥቷል። እነዚህ ሶስት ህጎች አዋጁ፣ ደንቡ፣ መመሪያው ዓላማ ያደረጉት ምንድነው? ዜጎች ለህዝብ ጥቅም ሲባል ቦታቸውን ሲለቁ መብታቸውን ባከበረ መልኩ በህገ መንግስቱ አንቀጽ 40 መሰረት የተጠበቀላቸውን ንብረት የማፍራት መብት በንብረታቸው የመጠቀም መብት ባከበረ መልኩ ተገቢው ካሳና ተገቢው ምትክ ቦታ ተከፍሏቸው ከቦታቸው እንዲነሱ ማድረግ ነው። ነገር ግን በወረዳ እንደዚሁም በክፍለ ከተማ ያሉ አንዳንድ አስፈጻሚ አካላት ግለሰቦች የአዋጁን ዓላማ በሚጥስ መልኩ የደንቡን ዓላማ በሚጥስ መልኩ ዜጎች ተገቢው ቦታውን እንዲለቁ ተገቢው በአዋጁ መሰረት የማስለቀቂያ ትዕዛዝ ሳይደርሳቸው አልፎ ተርፎም የካሳ ክፍያ ሳይፈጸምላቸው ባስ ሲል ደግሞ ምትክ ቦታ ሳይዘጋጅላቸውና ምትክ ቦታ ሳይሰጣቸው ከይዞታቸው እንዲነሱ ይደረጋል። ብዙ እኔ ቢሮ የሚመጡ ኬዞች፣ የሚደወሉ ስልኮች፣ የብዙ ሰዎች ቅሬታ ይሄ ነው። እንግዲህ በተለይ በክፍለ ከተማና በወረዳ ደረጃ ያንን ቦታ ለልማት ዝግጁ እንዲሆን በማድረግ በኩል ኃላፊነት የሚሰጣቸው ሰዎች ለነዚህ ሰዎች ለልማት በሚል ከዛ አካባቢ ለሚነሱ ሰዎች ደብዳቤውን ከሰጠናቸው ማስጠንቀቂያውን ከሰጠናቸው ይህንን ማስጠንቀቂያ ይዘው ወደ ፍርድ ቤት ሄደው እግድ ያመጡብናል። በዚህም መሰረት ልማቱ ሊቆም ይችላል። እኔም ደግሞ ቦታውን አስለቀቀህ አላሳይህም አላስከበርክም ተብዬ ልገመገም ይችላለሁ በሚል አንዳንድ የአዋጁን የደንቡን የመመሪያውን መንፈስ ያልተረዱ ሰዎች ዜጎች እንዲነሱ ያደርጋሉ። ይሄ አግባብ አይደለም። ህግ አውጪው አካል እነዚህን ህጎች ሲያወጣ እንደዚሁም መንግስት 2011 ላይ ይህ አዋጅ እንዲሻሻል ሲያደርግ የሚኒስትሮች ምክር ቤት ይህንን ደንብ ሲያወጣ ይሄ መመሪያ በከተማ አስተዳደሩ በኩል ሲወጣ ታሳቢ የተደረገው ከአዋጁ መግቢያው ከደንቡ መግቢያው ጀምሮ ታሳቢ ያደረገው የነዚህ ህጎች መውጣት ዓላማ ያደረገው በዋናነት የዜጎችን መብት ማክበር ነው። አስፈጻሚው አካል ደግሞ ህግ አውጪው አካል ያወጣውን ህግ ካላከበረ እና ራሱ አክብሮ ካላሳየ ተራው ዜጋ ተራው ግለሰብ ከዛ በኋላ እንዲያከብረው መጠበቅ ያለበት እሱ ካከበረው በኋላ ካልሆነ አንድ ሰው ከይዞታው ከተነሳ በኋላ ምትክ ቦታ ሳይሰጠው በአግባቡ ንብረቱ ተገምቶ ካሳ ሳይከፈልለት ከቀረ እና ቤቶቹ ከፈረሱ በኋላ ላይ የሚነሱ ክርክሮች ዋጋ አልባ ነው የሚሆኑት። ለምሳሌ ካሳ በአግባቡ አልተከፈለኝም ካለ አንድ ሰው ቤቱ በሌለበት ሁኔታ በፈረሰበት ሁኔታ ምን ማረጋገጫ ኖሮ ነው ካሳ ክርክሩ ላይ ሊደረግ የሚችለው? ምትክ ቦታ ከተባለም በተመሳሳይ መልኩ አስቀድሞ ማስጠንቀቂያ የመስጠት የማስታወቅ ዋና ዓላማው ህጉም ደግሞ አንድ ባለ ይዞታ አንድ ባለ ቦታ ከቦታው ላይ ከመነሳቱ በፊት ቦታው ለልማት በሚል ከመወሰዱ በፊት የማስጠንቀቂያ ደብዳቤ ሊደርሰው ይገባል። እንደዚሁም ይሄ የማስጠንቀቂያ ደብዳቤ የማስለቀቂያ ደብዳቤ
ስለሚይዛቸው ኮንተንቶች ስለ ይዘቱ ራሱ በአዋጁ ተቀምጧል። አንደኛ ምን ያህል ካሳ እንደሚከፈለው፣ ካሳው እንዴት እንደተሰላ፣ እንደዚሁም የሚሰጠው ምትክ ቦታ የት እንደሆነ፣ ምን ያህል እንደሆነ በዝርዝር ተጠቅሶ ሊጻፍ ይገባል። በዚህን ጊዜ እንግዲህ ሰውየው መብቱን ኤክሰርሳይዝ እንዲያደርግ ነው ይሄ ሁሉ እንዲቀመጥ የተፈለገው። ቅድሚያ የማልማት መብት የሚጠይቅ ከሆነ ቅድሚያ የማልማት መብት እንዲጠይቅ፣ ካሳው ላይ ምትክ ቦታው ላይ ደግሞ ቅሬታዎች ካሉት ያንን ቅሬታውን በሕጉ አግባብ እንዲያቀርብና በዋናነት የዜጋን መብት ከማስከበር አንጻር ነው። ስለዚህ ታች ያሉ ኃላፊዎች እንደዚሁም አንዳንድ ግለሰቦች የራሳቸውን ፐርሰናል ፍላጎት፣ የግለሰብ ጥቅም ከማሰብ አንጻር ሕጉ የወጣበትን ዓላማ ባላከበረ መልኩ ኤክሰርሳይዝ እያደረጉ ስለሆነ ላይ ያለው የመንግስት አካል ሱፐርቫይዝ ሊያደርገው፣ ሊቆጣጠረው፣ ሊያየው ይገባል። ውድና የተከበራችሁ የፕሮግራሜ ተከታታዮች ይህንን የምታየው የመንግስት ኃላፊዎች፣ ኃላፊነት የሚሰማቸው ሰዎች ይህንን መፈተሽ ያስፈልጋል። ምክንያቱም ሕጉ በጥሩ ሁኔታ ነው የወጣው። አዋጁም ደንቡም መመሪያውም መንግስት ታርጌት አድርጎ አስቦ ያወጣው የዜጎችን መብት ያስከብርልኛል ብሎ ነው። ሕጉ መውጣቱ ደግሞ ብቻውን ካልተተገበረ አስፈጻሚው አካል ደግሞ ኃላፊነት ኖሮበት በበላይነት በዋናነት ካላከበረው ሕጉ የወጣበትን ዓላማ አችፍ ካላደረገ፣ ዓላማውን ግቡን ካልመታ ዋጋ የለውም። ስለዚህ በካሳን ጉዳይ በተመለከተ እንደዚሁም ደግሞ የምትክ ቦታን በተመለከተ በካሳ ጉዳዮችና በአቤቱታ ሰሚ ጉባኤ እንደዚሁም በይግባኝ ሰሚ ጉባኤ በፍርድ ቤት የሚደረጉ በርካታ ክርክሮችን ብታዩ አስፈጻሚው አካል ሕጉን ተከትሎ የቦታ ማስለቀቅና የካሳውን ጉዳይ ቢሰራ ኖሮ እነዛ ሁሉ ክርክሮች ባልኖሩ ነበር። ዜጎችም የመንግስትም ሀብትና ንብረት ባልባከነ ነበር። በዚህ አግባብ መሆን አለበት። ውድና የተከበራችሁ የፕሮግራም ተከታታዮች ይህን ፕሮግራም የምትሰሙ የትኛውም ዜጋ ኃላፊነት የሚሰማቸው የመንግስት አካላት አሰራሩን ቆም ብሎ መፈተሽ ያስፈልጋል። ካልሆነ አዋጁን፣ ደንቡን፣ መመሪያውን በሚጥስ መልኩ የሚሰሩ ስራዎች መንግስትንም ይጎዳሉ፣ ሀገርን የሚጎዳሉ፣ ዜጎችንም ይጎዳሉ። በዋናነት ደግሞ የሚወጡ ሕጎች አይተገበሩም የሚል ሜንታሊቲ ዜጎች ላይ ይፈጥራል። ይሄ ደግሞ አግባብ አይደለም። ከጊዜ ጊዜ የሚወጡ ሕጎች እየተተገበሩ ዜጎች እያከበሯቸው፣ አስፈጻሚ አካል ሆነው ኃላፊነት የተጣለባቸው ኃላፊዎች፣ ግለሰቦች፣ ሰራተኞች እያከበሩት ሕግን የማክበር ልምድ እያዳበርን ካልሄድን የዳኝነት አካል ፍርድ ቤት መጓተቱ፣ ይግባኝ ሰሚ መጓተቱ፣ አቤቱታ ሰሚ ጋር መጓተቱ የሀገርን ሀብት ነው እንደ ሀገር የሚያባክነው። ስለዚህ እኔ እንደው አድባካችሁ እና ሕጉን ባከበረ መልኩ መስራት መለመድ አለበት። ውድና የተከበራችሁ ፕሮግራም ተከታታዮች በጣም ኮንሰርን ስላደረገኝ ሰዎች የሚያቀርቧቸው ቅሬታዎች፣ ይዘዋቸው የሚመጡ ኬዞች አስፈጻሚው አካል በሚሰራቸው ግድፈቶች የሚፈጠሩ በቀላሉ ሊፈቱ የሚችሉ ነገሮች ናቸው ወደ ፍርድ ቤት እየሄዱ ያሉት። ይሄ ደግሞ ቀጥታ ኢምፓክቱ ሀገር ላይ በመሆኑ ይህንን ማስቀረት ከቻልን የሚሰማ ሰው ካለ በሚል ይህን ፕሮግራም ለመስራት የተነሳሳሁት። እንደ ሁል ጊዜው እንደዚህ ለህዝብ ለሀገር የሚጠቅሙ መረጃዎችን፣ ፕሮግራሞችን አቀርብላችኋለሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ